በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 23 ቀን 2015 ዓመተ ምህረት ክቡር ጠቅላይ ሚኒስትር የሰጡትን መግለጫ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ የተሰጠው መግለጫ አሁን ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ያነቡልናል። በመንፈስ ቅዱስ የሚመራው በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጥር 18 ቀን 2015 ዓ.ም ባደረገው ምልዓተ ጉባኤ ጥር 14 ቀን 2015 ዓ.ም በደቡብ ምዕራብ ሸዋ ሀገረ ስብከት በሶዶ ደሙ ወረዳ ሀሮ ባለወልድ ቤተክርስቲያን ውስጥ የተፈጸመውን ሲኖዶሳዊ የሆነ የሃይማኖት የቀኖናና የአስተዳደር ጥሰት አስመልክቶ በሰፊው ተወያይቶ ከቤተክርስቲያኒቱ የሃይማኖት ልዩ የሃይማኖትና ልዩ ልዩ ሕግጋት ውጪ ጳጳስ ሹመናል ባሉ አካላትና ተሹመናል በሚሉ አካላት ላይ የቤተክርስቲያኒቱ ሕግጋት በሚፈቅድለት መሰረት የቅዱስ ሲኖዶስ ምልዓተ ጉባኤ አውግዞ ከቤተክርስቲያን የተሰጣቸውን ከዲቁና ጀምሮ ያለው ሙሉ ስልጣነ ክህነት በመሻር አውግዞ የለያቸው ሲሆን በዕለቱ ይኸው ውግዘት በመላው ዓለም ለሚገኙ የእምነቱ ተከታዮች ማህበረ ካህናትና ማህበረ ምዕመናን ውግዘቱ እንዲያውቁት መንግስትም በዚህ ጉዳይ የሚፈጠር ችግር እንዳይኖር ሰላም እንዲያስከብር ዓለም በዚህ ጉዳይ ላይ ግልጽ መረጃ ኑሮት ቤተክርስቲያን ለወሰነችው ውሳኔ ግንዛቤ እንዲወስድ በመግለጫ ማስታወቃችን ይታወሳል። በዚህ የቅዱስ ሲኖዶስ ውሳኔ የቤተክርስቲያኒቱ ተከታይ የሆኑ አገልጋይ ካህናት እና ምዕመናን በመላው ዓለም የሚገኙ ደስታቸውን በመግለጥ የቅዱስ ሲኖዶስን ውሳኔ ሳይሸራረፍ እንደሚያስፈጽሙ በልዩ ልዩ መንገድ እየገለጹ ይገኛል። ከዚህም በተጨማሪ በሀገር ውስጥና ከሀገር ውጭ የሚገኙ የልዩ ልዩ ሃይማኖት ተቋማት፣ ሲቪክ ማህበራት የተፈጸመውን ድርጊት በመቃወምና ቤተክርስቲያኒቱ የወሰነችውን ውሳኔ በመደገፍ ከጎናችን እንደሆኑና አብረውን እንደሚሰሩ በልዩ ልዩ መንገድ እየገለጹልን ይገኛሉ። በዚህ ቤተክርስቲያን ከጎናችን ለቆሙትና ድጋፋቸውን ለገለጹልን ዓለም አቀፍና አገር አቀፍ የሃይማኖትና የሲቪክ ተቋማት ምስጋናዋን አቅርባለች። እነዚህ በሕገ ወጥ መንገድ ተሹመናል የሚሉ አካላትም በአንዳንድ ቦታዎች ላይ ከማዕከላዊ መዋቅር ውጭ ተወግዘው ተለይተው እያለ በሌላቸው ስልጣን ባልተፈቀደላቸው የአገልግሎት ቦታዎች በመግባት በሚያደርጉት ግብግብ በየእምነቱ ተከታዮች በማህበረ ካህናትና ምዕመናን ላይ ሁከት እየተፈጠረ መሆኑ ለመረዳት ችለናል። በዚህ ጉዳይ ላይ ቤተክርስቲያናችን ለመንግስት ያቀረበችው ሕግን የማስከበርና የዜጎችን ሰላም የማስፈን ስራ ጥሪ ተቀብሎ በሕገወጦች ላይ የወሰደው ምንም አይነት እርምጃ እየታየ አለመሆኑ ታውቋል። ይህ ሁሉ ድርጊት ሲፈጸም መንግስት ሰምቶ እንዳልሰማ በዝምታ ያለፈው ጉዳይ በጥር 23 ቀን 2015 ዓ.ም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢድሪ ጠቅላይ ሚኒስትር ለሚኒስትሮችና ለካቢኔዎቻቸው በሰጡት የወቅታዊ ጉዳይ ማብራሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተከሰተውን ወቅታዊ ችግር በማንሳት ልዩ ልዩ አስተያየቶች ሰጥተዋል። ይህም ክቡር ጠቅላይ ሚኒስትሩ በቅዱስ ሲኖዶስና ውጭ ባሉ አባቶች መካከል ሲካሄድ የነበረውን የእርቅ ሂደት እልባት እንዲያገኝ በማድረጋቸው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታዎችና ህንፃዎች መካከል 4 ኪሎ የሚገኙትን ሁለቱን ቀደምት ህንፃዎች ለቤተክርስቲያን መመለሳቸው በተባበሩት አረብ ኤሚሬት አገረ ስብከት ለሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ መስሪያ ቦታ ማድረጋቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር መሆኗን መግለጻቸው የቤተክርስቲያኗ መዳከም ጉዳቱ ለቤተክርስቲያን ብቻ ሳይሆን ለሀገር መንግስትም ጭምር መሆኑን መግለጻቸው አግባብነት ያለውና ለዚህ አድራጎታቸው ቤተክርስቲያን በወቅቱ በእውቅና ሽልማት አጅባ አመስግናለች። ሆኖም ግን ክቡር ጠቅላይ ሚኒስቴሩ ጥር 23 ቀን 2015 ዓ.ም በተለያዩ የመንግስት ሚዲያዎች በተላለፈው 36 ደቂቃ በሚፈጅ በእስልምና ሃይማኖታዊ ጉዳዮች ዙሪያ ለሚኒስትሮች ካቢኔ አባላት የሰጡት ማብራሪያ ቤተክርስቲያናችን በአጽንኦት ተመልክታለች። በመሆኑም በቀረበው ማብራሪያ ላይ ቤተክርስቲያናችን ያላትን አቋም እንደሚከተለው በዝርዝር እንገልጻለን። መንግስት በቤተክርስቲያናችን የተፈጠረውን ሃይማኖታዊና ቀኖናዊ ጥሰትን በተመለከተ ቤተክርስቲያናችን የሰጠችውን ሲኖዶሳዊ ውሳኔ ሊያመጣ የሚችለውን ውጤት አቅለው በአሁኑ ወቅት በኦርቶዶክስ ቤተክርስቲያን የተፈጠረው ጉዳይ በጣም ቀላል ነው በማለት ያዩበት መንገድ ክቡር ጠቅላይ ሚኒስትር በሰጡት ማብራሪያ ጉዳዩ ቀላልና በንግግር የሚፈታ እንደሆነ ገልጸዋል። ይህ አገላለጽ በቤተክርስቲያን አስተምሮ ውስጥ ጣልቃ እንደመግባትና ቤተክርስቲያናችንን የምታስተላልፋቸውን ሃይማኖታዊና ቀኖናዊ ውሳኔዎች ያላቸውን ውጤቶች ወደ ጎን የተወ መሆኑን ቤተክርስቲያን ታምናለች። ከዚህ አልፎ ሁለቱ ወገን ውስጥ እውነት አለ፣ ሁለቱም አባቶቻችን ናቸው፣ ለማንም አንወግንም፣ ማንም የካቢኔ አባል እዚህ ውስጥ እጁን እንዳያስገባ የሚሉት አገላለጾች በሕግ ዕውቅና የተሰጣትን ቤተክርስቲያንና በሕጋዊቷ ቤተክርስቲያን ላይ በሕገወጥ መንገድ የተነሱትን ሕገወጥ ቡድኖች በአቻ እይታ ተመልክተው ሊወያዩ ይገባል በማለት የሰጡት ማብራሪያ ሕገወጥነትን የሚያበረታታ ለሕጋዊ ተቋማት መንግስት ያለበትን የመጠበቅና ዋስትና የመስጠት ኃላፊነትን ወደ ጎን ያደረገ ሕጋዊ ሰውነት ያላቸው ተቋማት በሕገወጥ ቡድኖች እንዲታመሱና እንዲተራመሱ ይሁንታ የሚሰጥ ሕግንና የቤተክርስቲያንን ጥንታዊና ታሪካዊ የሀገር ባለውለታነቷን ያላገናዘበ ማብራሪያ በመሆኑ ሊታረም የሚገባ መሆኑን ቅዱስ ሲኖዶስ በጽኑ ያምናል። ሁለተኛ፣ ከዚህ በተጨማሪ ክቡር ጠቅላይ ሚኒስትር የትኛውም ካቢኔ በዚህ ጉዳይ እጁን እንዳያስገባ በማለት የሰጡት የሥራ መመሪያ የቅዱስ ሲኖዶሱን ውሳኔና የቤተክርስቲያኒቱን ሕጋዊ ሰውነት አክብረው እና የሕዝብን ሰላምና ደህንነት ለማስከበር ከፍተኛ ጥረት እያደረጉ ያሉትን በየደረጃው ያሉ የመንግስት አስፈጻሚ አካላትን ኃላፊነታቸውን እንዳይወጡ የሚያደርግና በሕገ መንግስቱ ለአስፈጻሚው አካል የተሰጠውን ስልጣን የሚሽር ስርዓተ አልበኝነትን የሚያበረታታ የሕግ የበላይነትን ጥያቄ ውስጥ የሚጥል አድራጎት በመሆኑ ይህ አድራጎት እንዲታረምና መንግስት በሕገ መንግስቱ የተጣለበትን የሕግ የበላይነትና የተቋማትን ደህንነት የማረጋገጥ ሕገ መንግስታዊ ኃላፊነቱን እንዲወጣ ቅዱስ ሲኖዶስ በጽኑ ያሳስባል። በሕገ መንግስቱ መንግስትና ሃይማኖት የተለያዩ መሆናቸው በግልጽ የተደነገገ እንደመሆኑ መጠን መንግስት በቤተክርስቲያን ሃይማኖታዊና ቀኖናዊ ጉዳዮች ላይ እጁን ማስገባት እንደሌለበት የምናምንበት ሐቅ ሲሆን ከዚህ ሕገ መንግስት ድንጋጌ ውጪ በሆነ መንገድ በቤተክርስቲያኒቱ ላይ የተፈጸመውን ሃይማኖታዊና ቀኖናዊ እና አስተዳደራዊ ጥሰትን እንደ ተራ ግጭት እና የግለሰቦች አለመግባባት በመቁጠር ትንታኔ ለመስጠት የተሄደበት ርቀት ሲታይ በአሁኑ ሰዓት ሕጋውያን የሆኑ ብፁዓን አበው ሊቃነ ጳጳሳት ሕጋዊ ተልኳቸውን ከኤርፖርት ታግተው ለሃይማኖታዊ አምልኮ የተሰበሰበውን ህዝበ ክርስቲያን አዝኖ እንዲበተን በማድረግ ለአንድ ባለውለታ ሊቀ ጳጳስ የማይመጥን እንግልትና መዋከም መደረጉ ሳያንስ ይባስ ብሎ ለሕገ ወጦች የቡድን አባላት ለአብነት ያህል በምዕራብ ወለጋ፣ በምስራቅ ወለጋ፣ በቄለም ወለጋ፣
በወሮ ጉድሩ ዞኖች በኦሮሚያ ብሔራዊ ክልላዊ መንግስት ልዩ አደረጃጀት መሰረት የቤተክርስቲያኒቱ ብፁዓን ሊቃነ ጳጳሳት የሥራ ኃላፊዎች ያለምንም እንግልትና የደህንነት ስጋት ተመድበው ሲሰሩባቸው በቆዩበት አህጉረ ኃላፊነታቸውን እንዲወጡ መንግስት አስፈላጊውን ጥበቃና የሕይወት ዋስትና እንዲያረጋግጥ ውስጥ 2 መንበር 2 የፕትርክና መሪነት እንደነበረ የሰጡት ማብራሪያ በተመለከተ ቤተክርስቲያናችን አስተዳደራዊ መዋቅር በወቅቱ በነበረው ፖለቲካዊ ሁኔታ የተከሰተውን ልዩነት የሲኖዶስ አባትነት እንዲያገለግሉ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ደግሞ የቤተክርስቲያን አስተዳደራዊ የመሪነት ስራን በአባትነት እንዲመሩ በግልጽ በቅዱስ ሲኖዶስ ምልዓተ ጉባኤ ተወስኖ ሁሉም የቤተክርስቲያኒቱ መዋቅር የሚታወቅ ድርድር አንድ እንሆናለን በሚል ሲገልጹት የነበረውን ሐሳብ የሚያረጋግጥና አሁን በድርድር ሃይማኖታዊ መመሪያዎችን ጥሳችሁ ቀኖናዊ ስርዓታችሁን አፍርሳችሁ አስተዳደራዊ መዋቅራችሁን ንዳችሁ ተቀብላችሁ ብፁዓን ሊቃነ ጳጳሳት በእርቀ ሰላሙ ወደ ሀገር ተመልሰው የቅዱስ ሲኖዶስ አባላት ሊሆኑ የቻሉት ተቀባይነታቸው የተከናወነው በቀኖና ጥሰት የቤተ ክርስቲያኒቱን የአምልኮና የሥርዓት መጻሕፍቶች በኦሮሞኛ ቋንቋ በማስተርጎም ለአገልግሎት ያበረከተች ሕገወጥ ሹመቱን ከፈጸሙ 3ቱ የተሻሩት ሊቃነ ጳጳሳት ጭምር በበርካታ የቋንቋ አገልግሎት ብቁ እንዲሆኑ መንፈሳዊ ኮሌጆችን በመክፈት በሁሉም አህጉረ ስብከት የካህናት ማሰልጠኛ ተቋማትን አደራጅታ በብዙ ሺህ የሚቆጠሩ አገልጋይ ካህናት ዲያቆናትና ሰባክያነ ወንጌል አስተምራ ለአገልግሎት አሰማርታ እያለች የቋንቋ አገልግሎትን እንደተቃወመችና ለአገልግሎቱም በሯን እንደዘጋች በሚያስቆጥር ሁኔታ የተሰጠው ማብራሪያ ከእውነታው የራቀና የህገወጥ ስልጣን ፈላጊዎችን ህገወጥ አካሄድና መግለጫ እውቅና የሚሰጥ አድራጎት በመሆኑ እርምት እንዲሰጠበት ቅዱስ ሲኖዶስ በጽኑ ያሳስባል። 5 ለቤተ ክርስቲያን ተሰጠ ስለተባለው ይዞታና ስለ ደብረ ሮሃ ቅዱስ ላሊበላ ውቅር አብያተ ክርስቲያናት የተሰጠውን ማብራሪያ በተመለከተ ጠቅላይ ሚኒስትሩ በማብራሪያቸው ከአምልኮ ስፍራ የመሬት ይዞታ አሰጣጥ ጋር በተያያዘ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፉት 4 ዓመታት ከሌሎች ቤተ እምነቶች በተሻለ መልኩ ከ1 ሚሊዮን 45,000 ካሬ ሜትር ይዞታ በላይ እንደተሰጣትና ይህም የይዞታ ስፋት ለሌሎች ቤተ እምነቶች በድምሩ ከተሰጠው በ3 እጥፍ እንደሚበልጥና አዲስ ይዞታ እንደተሰጠ ተደርጎ በማስመሰል የተሰጠው ማብራሪያ ፍጹም ስህተትና ሕዝብን የሚያሳስት በመሆኑ ሊታረም ይገባል። ይኸውም ለቤተክርስቲያን ተሰጠ የተባለው ይዞታ ቤተክርስቲያኒቱ ቀድሞውንም በእጁ አድርጋ ለዘመናት ስትጠቀምበት የነበረውን ሕጋዊ ይዞታዋና ይኸው በካርታ ተረጋግጦ እንዲሰጥ ስትጠይቅ የቆየች ንብረቷ እንጂ እንደ አዲስ በሊዝ አዋጅ መሰረት በምደባ ያገኘችው አይደለም። ምንም እንኳን በተገለጸው ልክ አልተሰጣትም እንጂ ቢሰጣት እንኳን ከአዲስ አበባ ከተማ ኗሪ ህዝብ ውስጥ 75% በላይ የሚሆነው የኦርቶዶክስ ተዋሕዶ እምነት ተከታይ እንደመሆኑ መጠን ከሌሎች ቤተ እምነቶች በተሻለ የስፋት ይዞታ ማግኘቷ እንደ ልዩ ጥቅም የሚያስቆጥር አይደለም። የደብረ ሮሃ ቅዱስ ላሊበላ ውቅር አብያተ ክርስቲያናት ከጥንት ከኢትዮጵያ አልፎ የዓለም ቅርስ መሆኑ እየታወቀ የውጭ መንግስታት በእርዳታ ለመስጠት ፈቃዳቸውን መስጠታቸው በራሳቸው በክቡር ጠቅላይ ሚኒስትሩ አንደበት የተገለጸ ሆኖ እያለ መንግስት ቋሚ የገቢ ምንጭ የሚያገኝበት የቱሪስት መዳረሻ መሆኑ እየታወቀ የቤተክርስቲያን ሀብት ብቻ ተደርጎ ከፈረንሳይ መንግስት የተገኘውን ድጋፍ ለቤተክርስቲያን እንደተሰጠ ልዩ ጥቅም በማድረግ መቅረቡ አግባብነት የለውም። 6 ክቡር ጠቅላይ ሚኒስትሩ በክልል ትግራይ የተከሰተውን ጦርነት ተከትሎ በክልሉ ለነበሩት የቤተክርስቲያን አባቶች በወቅቱ ሰጥተውት የነበረውን መግለጫ አንድም ተቃውሞ ሳይኖርበት አሁን በኦሮሚያ ለተከሰተው ይህን ያህል ተቃውሞ አግባብ አይደለም በማለት የሰጡት ማብራሪያ በተመለከተ
በመጀመሪያ ደረጃ በክልል ትግራይ የሚኖሩ የቤተክርስቲያን አባቶች ከሰጡት መግለጫ መረዳት እንደሚቻለውና መላው ህዝበ ክርስቲያን እንደሚያውቀው የቤተክርስቲያኒቷን ህጎችና ቀኖናዎች ጥሰው ህገወጥ ሲኖዶስ አልመሰረቱም፣ ጳጳሳትን አልሾምም። እውነታው ሆኖ እያለ አሁን የተፈጸመውን ህገወጥ ሹመትና መፈንቅለ ሲኖዶስ ህጋዊ ሽፋን እንዲኖረው ለማድረግ የሚያስመስል ሁኔታ ሁለቱ የማይገናኙ ድርጅቶችና በንጽጽር የተሰጠው ማብራሪያ እርምት እንዲሰጥበት ቅዱስ ሲኖዶስ በጥብቅ ያሳስባል። በመጨረሻም መንግስት በህገ መንግስቱ የተጣለበትን ኃላፊነት በመወጣት የቤተክርስቲያኒቱን ተቋማዊ ልዕልና በህግ የተሰጣትን መብት እና ጥቅም በማስከበር ህገወጡን ድርጅት ተገቢውን እርምት በመስጠት ኃላፊነቱን እንዲወጣ ቅዱስ ሲኖዶስ በጥብቅ እያሳሰበ ይህ የማይሆን ከሆነ ግን ከቅዱስ ፓትርያርኩ ጀምሮ ብፁዓን አበው ሊቃነ ጳጳሳት የቤተክርስቲያኒቱ አገልጋይ ካህናትና ምዕመናን ጭምር የሚሳተፉበት አገር አቀፍና ዓለም አቀፍ ሰላማዊ ሰልፍ በማካሄድ በደላችንን ለዓለም ህዝብ ችግሩ ተከስቶ የቤተክርስቲያኒቱ መብት በደላችን ለዓለም ህዝብ ችግሩ ተፈቶ የቤተክርስቲያኒቱ መብት እስኪረጋገጥ ድረስ ያለማቋረጥ እስከ ህይወት መስዋዕትነት ድረስ በመክፈል የምናሳውቅ መሆኑን ቅዱስ ሲኖዶስ ይገልጻል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጥር 24 ቀን 2015 ዓ.ም አዲስ አበባ ኢትዮጵያ። ወደ ላይ